ያ አንድ ነገር መነሳት አለበት ብዬ አስባለሁ። በዘንድሮ የእንግሊዝ ፕሪሚየር ሊግ ጥሩ ሆኖ አሸንፎ ወይም ደግሞ ጥሩ ሳይሆንም አሸንፎ ወይም አቻ ተለያይቶ ኔጌቲቭ ኮሜንቶች የሚሰነዘሩበት ብቸኛው ክለብ አርሰናል ነው እና አርሰናል ከጫና ጋር እየታገለ የመጣ ክለብ ነው። አጭር ነገር ግን ብዬ ለማለት ሳካ የተናገራት አንድ ሀሳብ አለች። በዚሁ ሳካ ምንድን ነው ያለው? በማኅበራዊ ሚዲያ እንተቻለን፣ ታዋቂ ተንታኞች ይተቹናል፣ እናያለን፣ እንሰማለን። ግን ልዩ አሁን ላይ ያለን የአእምሮ ጥንካሬ ምን እንደሆነ እናውቃለን ውስጣችን ይልና ምን ያስቀምጣል መጨረሻው ሀሳቡ ላይ? የዚህ ዘመን ችግር ይሄ ነው። ማኅበራዊ ሚዲያ ላይ የሚፈጠርበት ተጽዕኖ ቤት ድረስ ይገባል። እኛ ግን በራችን ዘግተንባቸዋል ድል በማድረግ የሚል ሀሳቡን ሰጥቷል። እንደው በዚሁም ለሕይወትም ማስተማሪ ስለሆነ ይሄ ማኅበራዊ ሚዲያዎች አንዳንዴ ሰዎችን የማኅበራዊ ሚዲያ ጫናዎች ከስራ ያስወጣቸዋል፣ ምንም ጥያቄ ከተለያዩ ነገሮች እና ራሱ ሳካ ይችን ሀሳብ ነው ያስቀመጣትና እንደው ሌላም ነገር ከኳሱም ውጭ ትምህርት ስለሚሆነው ግርምዬ ላንሳት ብዬ ነው። መንደርደሪያ የማደርገው አርሰናል ምን ያህል በጫና ውስጥ እንደሚገኝ ማሳያ ነው። በየትኛውም አገር ላይ ስለ አርሰናል የሚሰጡ ኮሜንቶችን አይታችሁ ከሆነ አርሰናል አሸንፎም ጥሩ ሆኖ አሸንፎም ኔጌቲቭ ኮሜንቶች ናቸው የሚሰነዘሩት። አርሰናል ጥሩ ሳይሆንም አሸንፎ 3 ነጥቡን ወስዶ ኔጌቲቭ ነገሮቹ ናቸው የሚዘገቡት። አርሰናል አቻ ወጥቶ የሚነሳው ኔጌቲቭ ነገሩ ነው የሚነሳው። እንዴት ከወልቭዝ ጋር አቻ ተለያየ ተብሎ አገር እያዝልን ሲባል ነበር እኮ። እንዴት ከወልቭዝ ጋር የሻምፒዮን ክለብ አቻ ተለያየ? ይሄ ክለብ ነው ወይ ታዲያ ዋንጫ ይገባኛል እያለ የሚገኘው ከመጨረሻው ደረጃ ክለብ ጋር አቻ በመለያየቱ ተብሎ በከፍተኛ ሁኔታ ግን አቻ ነጥብ እኮ ጠቀመች ግርምዬ። አዎ አርሰናል ላይ ማጥላላቶች ነበሩ። ወልቭዝ አስቶን ቪላን ሲያሸንፈው ይሄ ሐሳብ ለምን አልተነሳም ታዲያ? ወልቭዝ ሊቨርፑልን ሲያሸንፈው የአምናውን ሻምፒዮን ቡድን እንዳልነበረ ሲያደርገው ለምን ይሄ ሐሳብ አልተነሳም ታዲያ? ወልቭዝ በመጀመሪያው ዙር ማንቸስተር ዩናይትድ ነጥብ ሲያስጥለው ለምን ይሄ ሐሳብ አልተነሳም ታዲያ? አርሰናል በጫና ውስጥ የሚገኝ እግር ኳስ ክለብ ሆኖ በስኬት ጎዳና ላይ ያለ ክለብ መሆኑን እንደ መንደርደሪያ ሐሳብ ለመግለጽ ያክል ነው። በትናንት ምሽቱ ጨዋታ ቡካዮ ሳካ 300ኛ ጨዋታው ላይ ነው ጎል ያስቆጠረው። ሳካ አርሰናል ቀሪ ጨዋታዎችን በማስቀመጥና ማንቸስተር ሲቲ በነገራችን ላይ ከሜዳ ውጭ ኤቨርተንን ያገኛል፣ ቼልሲን ያገኛል፣ በርማውዝን ያገኛል፣ ዌስትሃምን ያገኛል። ለንደን ላይ መጥቶ ራሱ በሜዳው ደግሞ ከአርሰናል ጋር ይጫወታል ከተፎካካሪው ጋር። ብዙዎች ይህንን ግምት አስገብተው ነው ማንቸስተር ሲቲ የትናንት ነጥቡ አቻ መጣሉ ተርኒንግ ፖይንት ነው ባይዘወይ ማለት ነው። ትናንት እጥፋት ነው። እጥፋቶች በአትሌቲክስ ለምሳሌ ሁለት አትሌቶች ይሮጡና መጨረሻ ላይ የሚታጠፉበት ቦታ ላይ ከዚህ በፊት ኢትዮጵያና የዩጋንዳ አትሌት ሩጦ የዩጋንዳው አትሌት እጥፋቱ ላይ ምን አደረገ? ዚግዛግ ግራ አጋባው የኢትዮጵያውን አትሌት። ዚግዛግ አንዴ ወደዚህ ያኛው እንደዚህ ላጥ ብሎ የወጣበት ሂደት ነው እና አርሰናል ትናንት አፈትልኮ ወይም ስፕሪንት ያደረገበት ምሽት ነው ብዬ ነው የማስበው። ይሄ በዋናነት የሚገለጽ ጉዳይ ነው። የሻምፒዮን ቡድን ባህሪ በዘንድሮ አርሰናል ቡድን ላይ ይታያል። የሻምፒዮንነት ቡድን ባህሪ ማለት ነው። ያ ማለት ምንድን ነው? ጥሩ ባልሆነበት ሰዓት ላይ 3 ነጥብ ይዞ የወጣባቸው ጨዋታዎች አሉ። አንዱ የትናንት ምሽቱ የጨዋታ መርሃ ግብር ነው። አርሰናል ጥሩ ሳይሆን በተወሰኑ ተጫዋቾች ክህሎት ነጥብ ይዞ የወጣበት ጨዋታ የትናንት ምሽቱ ጨዋታ ነው። ጋብሪኤል ማጋሌስ ሶፊ ደጋግመህ እንዳነሳው ቢጋቢ ዴክላን ራይስም ጥሩ ነበር እና የሚካኤል አርቴታ የትናንት ቅያሪ በጣም አድናቆት የሚቸረው ነው። የዘገዩ ቢሆንም የመዘግየት ይታይበታል። ከዚህ ቀደም ከነበረው የሚካኤል አርቴታ ያቀያየር ክፍተት አንጻር ስናየው ትናንት የተሻለ በጣም ጥሩ የሚባል ቅያሪ ነው ያደረገው። አርሰናል በሁሉም የዋንጫ ፍልሚያ ውስጥ አለ። ለካራባው ካፕ ለፍጻሜ ደርሷል። ሻምፒዮንስ ሊግ 16ቱ ቡድን ውስጥ ይገኛል። ከባየር ሊቨርኩሰን ጋር ነው የሚጫወተው። ኤፍኤ ካፕ ከማክስፊልድ ጋር ቅዳሜ መርሃ ግብሩን ያደርጋል። ከነገ ወዲያ ቅዳሜ እንደገና አርሰናል
በፕሪሚየር ሊጉ አሁን ያለበትን ደረጃ እየተመለከትን ነው። የ7 ነጥብ ልዩነት ነው። ከዚህ ቀደም የነበረው የ8 ነጥብ ልዩነትና አሁን ያለበት አቋሙ አርሰናል ፍጹም የተለያዩ ናቸው። 8 ነጥብ ልዩነት ያኔ ከኋላ ተነስቶ ማንቸስተር ሲቲ ዋንጫ ነጥቆታል። አሁን ግን ቡድን ዴብዝ ጥልቀት፣ እያንዳንዱ ነገር ማለት ነው። ሳሊባ ከዚህ በፊት በብሬንፎርዱም ላይ ልክ እንደዚህ ሳይታሰብ በምክንያት እንደሆነ ሳይታወቅ ሳይገባ ቀርቶ ብዙዎች ሰርፕራይዝ የሆኑት ማለት ነው። የትናንት ምሽቱ ጨዋታ ለአርሰናል ደጋፊዎች ስጋን ከነፍስ የሚለይ የመጨረሻዎቹ ክስተቶች፣ ነፍስ ውጭ ነፍስ ግቢ የነበረበት ብዙዎች ነፍሳቸውን ባፋቸው ሊተፏት የተቃረቡበት ሰዓት ነበር። ከባድ ጭንቅ ነበር። ምክንያቱም እዚህ ጋር ማንቸስተር ሲቲ አገባ አላገባ የሚል አንድ ጭንቀት አለ በአንድ ጎን። በዚህኛው ብራይተን ጫና ይፈጥራል፣ ሚሳኤል ይልካል፣ ሹት ያደርጋል። ሂንካፒ ያከሸፈው አንድ ኳስ መጥቀስ ይቻላል። ወደ መጨረሻው ደቂቃ ብሎክ ተደርጎ ጥይት የሆነ ኳስ ነው የተተኮሰው። እሱ ኳስ በጣም ወደ ራያ ቢሄድ በጣም ለራያ የሚቸገርበት ኳስ ይሆን ነበር። ሂንካፒ ነው ብሎክ ያደረገው። አጠገቡ ጋብሪኤል ማጋሌስ አለ። ጋብሪኤል ማጋሌስ ቡድን የሚመራበት መንገድ፣ የሚጮህበት መንገድ፣ እኔ ለዚህ ተጫዋች ቃላት ያንሰኛል እውነት ለመናገር ማለት ነው። ወርልድ ክላስ ዲፌንደር፣ ነምበር 1 ዲፌንደር በአሁኑ ሰዓት ለእኔ ጋብሪኤል ማጋሌስ ነው። ቁጥር 1 በየትኛውም ረገድ ማለት ነው። እና ትናንት አርሰናል ስፕሪንት ያደረገበት ተስፈንጥሮ የወጣበት ምሽት ነው። ለዛ ነው እነ ሮድሪ በመጨረሻው ሰዓት ላይ ሲጨነቁ ያየናቸው፣ እነ ሮድሪ ሲያዝኑ የተመለከትናቸው። በመጨረሻው ደቂቃ ላይ ፊሽካ ከተነፋ በኋላ ጋርዲዮላ ከዚህ ቀደም የነበረው ቡድኑ ባህሪያቶቹ እንደዚህ ነበር ወይ? አይደለም። ከዚህ ቀደም የነበረው ቡድኑ በየትኛውም ረገድ በቀላሉ 3 እና 4 ጎሎችን አስቆጥሮ የሚወጣበት ነበር። ጎል የሚቆጠሩበት አልነበረም። በዛ ላይ ሞርጋን ጊብስ ዋይት ያስቆጠረበት ጎል በጣም ድንቅ ጎል ነው። በተረከዝ ነው ያስቆጠረው። በጣም የሚያምር ጎል ነው። ድንቅ ጎል ነው ያገቡት። ኦፍኮርስ ማንቸስተር ሲቲ ዶሚኔት ለማድረግ ጥረት አድርጓል እስከ መጨረሻው ደቂቃ። ሙሪሎ ያችን ኳስ ያወጣበት ሂደት እኔ ሙሪሎ ብልጠት በጣም ነው የገረመኝ። ኳሷ ተልከሰከሰች ሳጥን ውስጥ 16-50 ውስጥ። ከዛስ ልክ ኳሱ ወደ ጎል ወደሚመታበት በተቃረበበት ሰዓት ሙሪሎ አፈትልኮ ወጥቶ ላይኑ ላይ ነው የቆመው፣ ቀጥታ የጎሉ መስመር ላይ። ከዛ ነው ያወጣት ያቺ ኳስ። በጣም 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 አደገኛ ኳስ ለኖቲንጋም ፎረስትን ባይዘወይ ይቺ 1 ነጥብ ዋጋ አላት ትናንት የነበረችው ማለት ነው። ላለመውረድ ትንቅንቁ ቀጥሏል። 28 ነጥብ ነው ያላቸው ዌስትሃም እና ኖቲንጋም ፎረስት። ቶተናም 29 ነጥብ። ዛሬ ከክሪስታል ፓላስ ጋር ጨዋታ አለው ምሽት ላይ። ቶተናም በጣም የሚያሳዝን አጣብቂኝ ውስጥ ገብቷል ባይዘወይ። ዘንድሮ ሊወርድ ሁሉ ይችላል። ምክንያቱም 28 ኦፍኮርስ አንድ ቀሪ ጨዋታ አለው ዛሬ። አዎ፣ ግን ከወራጅ ቀጠና የ1 ነጥብ ልዩነት ብቻ ነው ቶተናም ያለው። 29 ነጥብ ነው ያለው። ክሪስታል ፓላስን ነው የሚገጥመው ዛሬ። ለንደን ደርቢ ነው። በነገራችን ላይ የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር ባልተፈቀደ ፍጥነት ወይም በከፍተኛ ፍጥነት መኪና ሲያሽከረክሩ ተይዘው ለረዥም ወራቶች መኪና እንዳያሽከረክሩ ታግደዋል እና ክስም ተመስርቶባቸዋል። ኦሊቨር ግላስነር ማለት ነው። በፈጣን ሁኔታ ወይም ከፍጥነት ገደብ በላይ ሲያሽከረክሩ ተይዘው ማለት ነው። በካሜራ ተይዘው ማለት ነው እና እንዳያሽከረክሩ ተቀጥተዋል። ለረዥም ወራት መኪና እንዳያሽከረክሩ ታግደዋል። ስለዚህ የትናንቱ እጥፋት ላይ ለመድረስ ጋርዲዮላ ከዚህ በኋላ ጉልበት ይጨርሳሉ፣ አቅም ይጨርሳሉ። ከሳቸው እጅ መዳፍ አፈትልኮ ወጥቷል። እድሉ ከዚህ በኋላ ወጥቷል። ከዚህ በፊት ስንናገረው ነበር። አሁን ወደ እጃቸው መዳፍ ገብቷል። የ2 ነጥብ ልዩነት ነው ያላቸው ስንል ነበር። ያ ማለት ምናልባት ኢታር ላይ ቢያሸንፉ በ1 ነጥብ ልዩነት ዋንጫ ይወስዳሉ ተብሎ ስለተገመተ ነው። አሁንስ ኢታር ላይ ያሸንፉ፣ ከዛስ የሌላ ቡድንን ፌቨር ደግሞ ይፈልጋሉ፣ ይጠብቃሉ። ከመዳፋቸው መንጭቆ ወጥቷል። ይሄ መኪና መንጭቆ የሚነሳው ነገር አለ። ልክ እንደዛ ሆኗል። በቃ ከእጃቸው መዳፍ ወጥቷል። ጋርዲዮላ ከዚህ በኋላ የዋንጫ ማለት ነው። ለዛ ነው ትናንት ማንቸስተር ሲቲዎች የተበሳጩት፣ የተናደዱት፣ ያዘኑትም ለዛ ነው። እና የትናንት ምሽቱ ለአርሰናሎች ትልቅ ደስታ፣ ለማንቸስተር ሲቲዎች ደግሞ ትልቅ የሐዘን ድባብ። ኢታር ላይ ትናንት ድንኳን ተሰርቶ ማንቸስተር ሲቲዎች መጨረሻው ሰዓት ላይ ሐዘን የተቀመጡበት ምሽት ነበር ማለት እንችላለን።
አርሰናል በአንጻሩ ትናንት ሰርግና ምላሽ ሆኖ ለሙሽርነቱ መንደርደሪያ ማሟሟቂያ የደስታ ድባብ ይህ አንዳንዴ ሰርግ ከመዘጋጀቱ በፊት ማሟሟቂያዎች አሉ አይደል? ሙሽራ የሚያሟሙቁበት ሰዓት ላይ እከሌ ልታገባ ነው እከሌ ሊያገባ ነው ተብሎ ከወራቶች ወይም ከቀናቶች በፊት ከሰርጉ በፊት አለ ዘመድ አዝማድ ተሰብስቦ ይህንን ደስታ የሚጋራበት። አርሰናል በዛ ጉዞ ላይ ነው፣ ዋዜማው ላይ ነው፣ የሙሽርነቱ ዋዜማ ላይ ነው አርሰናል የሚገኘው በአሁኑ ሰዓት እና ከቀጣይ ተጋጣሚዎቹ አንጻር ስናየው አሁንም ማንቸስተር ሲቲ ከባድ ፈተና ውስጥ ነው። ዌስትሃም ላለመውረድ እየተፋለመ ነው። ፉላምን ነው ትናንት ለንደን ደርቢ ነው ትናንት ያሸነፈበት ሂደት የተፈጠረው። ስለዚህ ለአርሰናል ደጋፊዎች የትናንት ምሽቱ የተለየ ምሽት ነው። ዋንጫውን አርሰናል ሲወስድ ከሚታወሱ እጥፋቶች ወይም ተርኒንግ ፖይንቶች መካከል የትናንት ምሽቱ ጨዋታ በዋነኝነት ይጠቀሳል ማለት